ليه متكدئ لا بالراجل كذا درسي ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን እንዴት ከርማችሁልናል? ዛሬ በተለየ ሁኔታ ከባሉ የሚበልጥ የዛሬ እንግዳችን በመጀመሪያ እንደው ችግር የለውም ግን እዚህ ጋር ተቀመጥ ደስ ይለኝ ነበር። አጓና አንቀይረ ማንን ገመታችሁ? እሱ በውስጣችሁ ገምቱ። ለማንኛውም የዛሬ እንግዳችን ባምቢሻ ባምቢ ይላል። ባምቢ ከባምቢ ጋር ነው ዛሬ ደግሞ የዛሬ ኤፒሶድ የተለየ ነው የሚሆነው። ጸዴ ኤፒሶድ ባምቢሻ ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? መተናል። እንኳን ሰላም መጣሽልን ባምቢዬ። አጠር እናድርጋ። ይሄ ማንዛዛት ምናምን አይመችም። እሷ ማትወድም በተፈጥሮ ነገር ማንዛዛት ማለት ያው ነገሩ ነው። በቃ ወደ ገደለው እና ባምቢዬ የጨዋታው ህጎች መቼስ ቪዲዮ ላይ ተሽዋላ። አይተሽዋል እና ያው ፓፒ ይነግራታል በደንብ። አይ ብቻ ግን ዛሬ የመጨረሻ ዙር ውድድር ነው። ኦልሬዲ አዳዲስ ተወዳዳሪዎች የሚያበቃበት ዙር ነው። ከዚህ በኋላ ያለፉት ተወዳዳሪዎች መጥተው ነው የሚወዳደሩት። ዙሩን በዛው ልክ ደግሞ ይከራል። ይሄ 1000 ብር ሽልማቱ 1000 ብር የሚሸለማቸው ያው እንደ ደረጃው አራታችን ያሳቀ ሰው ሊሆን ይችላል። አይ ቲንክ አይታወቅም ሽልማቱ። ግን የዛሬ ላስት የመጨረሻ ውድድር ነው እና ተጋበዙልን። እንግዲህ እንወዳችኋለን። በደስታ የሚወዳት ባምቢ አብራን ዛሬ ያለ ማሰቀያ የብዙ ሰው ክራሽ ናት። እና ባምቢዬ ጨዋታው እንትን ስልሽ እዛ ጋር ያሳቀን ሰው ከአራታችን አንድ ሰው ካለፈ ወደ ቀጣይ ዙር 1000 ብር አንስተሽ አንቺ ነሽ የምትሸልም የለት እንግዳችን ስለሆንሽ እንዳታስበይን። እኔ ካላሳቀኝ አልስቅም። አስተያየት ምናምን የፈለግሽው መስጠት ትችያለሽ። ስለዚህ ዝግጁ ይዋ ተረኛ ስንት አይነት ሰው ነው ያለው? ይሄ ደግሞ በተለየ ነገር ነው የመጣው። ባምቢ ደግሞ አላሳቀት እንደዚህ ሳይወራ በፍጥነት የገባኝ ነገር ለመጀመሪያ ጊዜ አልፋል ሜዳሊያውንም እንደዛ ነው በሰው አይደለም። አሁን እኔ እኮ ግራ ገባኝ። እሺ እንኳን በቃ አልፋል ነው ሜዳሊያው ያመጣሁት በዛ ነው
እንዲሁ ምን አይነት ሰው ነህ? ሰው በማድረግ ይመረቃል። አንተ በዚህ ደግሞ የዞርከው ሸላሚዎቹ እነማን ናቸው? ሸላሚዎቹ እነማን ናቸው? ኧረ በስመ አብ ጥንባታም ነህ። ነይ ነይ ጌታ አንተ አገር አንተ ይገባል ለፍተሃል። እሺ እናመሰግናለን። በቀጣይ ዙር ከዚህ የተሻለ ነገር እንደሚያሳየን ተስፋ እናደርጋለን። ምን ያሳየን? መቶ ወይ ቀጣይ ዙር መቶ ሊያሳየን ምንም ከኛ ጋር ከተፖሰተ አደራችሁ እኛ ላይ እንዳትጮሁ። እኛ የሚመዘገቡ አስቁ ተብለን ነው አስቁ ብለን ነው ህዝቦችን ያወዳደርናቸው። የፈለም አሁን ይሄ ሰውዬ እኮ ቀልድ እኮ አጥቶ ይሆናል። ገብቷል። ሲጀመር ይሄን ልጅ ትልቅ ደረጃ ማድረስ አለማድረስ ነው የእናንተ ፋንታ ነው። እንደሙዳችሁ ራሳችሁ አሉት። ሰው ባጠፋው እኛ ላይ እንዳታላክኩ። ደግሞ እኮ ዞር አይተዋል ወደዛ ዞር እኮ ወደዛ በስማ ሎሽን ምናምን ኮንቴስት ነበር 4 በማርኛ ዝም ብላ ስቅም እንደነዚህ ስለዚህ ተረኛ አንተ ለበለበው እኮ ምን አለ ለበለበው ምን አይነት ሚስት የለውም እንዴ? ቆይ ይሄን ሁሉ 3 ባዝሊን አንድ ሎሽን እኮ ነው። አይቶ እባክህ መፈመሻው አይታወቅም እኮ ነው። በቃ ከህዝቡ ጋር የምትተዋወቅ እሱ ስራ እንደሚያስተዋውቅ ብዙ ልትለፋ ስትራግሎች አሉ። ልትቀጥል ትችላለህ። አይታወቅም። በቃ ስትራግሎች አሉ። ያ ለዛ ነው ባይዚ ድዱም በጣም ጸድ የሚሆነው የሆነ ነገራችሁ ታለንት ያላችሁ ሰዎች መታችሁ እግዚአብሔር የሚያመጣውን አይታወቅም። ይሄ ደግሞ ስለሚለው አሁን ምንቱ ነው ታለንቱ ምናምን ይጋልዴ አሁን እያልክ ያለው ልጁ አሁን እንደዚህ ያደርጋ በሴት ተመታው። የምን ታለንት ነው የምታወራው? ማድረግ ሰው ይነገራቸው። እኔ አሁን ያልገባኝ ነገር ቶማስ አሁን እኮ ትምህርት እየሰጠ ነው እኮ ለሰው ወይ ጉዳችን ለህዝብ ትምህርት እየሰጠ ነው። ትምህርት እየሰጠ ነው ማለት ፈን አደረገ። እዛ ጋር ሳቀን ፈን ያደርጋል። እንትን የሚል ኢግኖር የሚያደርገው ሰው ያደርጋል። እሱ በቃ ሲጀመር ትንሽ ችግር ያለው እኛ ህዝብ ጋር ቀልድ ላይም ቁም ነገር መጨበጥ ስለሚፈልጉ ነው እንጂ አሁን ቀልድ ነው በቃ ሳስቆ ማለት ነው ያለበት። ያው ጨዋታ ነው ኖርማል። ቶማስ ያወራው ግን እንደምር እንዳት ፓፒ ራሱ እዚህ ደረጃ የደረሰው እኮ ስንት አረ ወደ ገደለው ሁሉ ማነው ስንት ጥረት አድርገህ ነው እዚህ ስትራግሎች ነበሩ። እሺ ተረኛ በቃ ሌላም ያወራል። ያንተ በኮኮስ ሆነ እንጂ ና ግባ አለ ዲስኳይ ሰላም ናችሁ? እንዴት ናችሁ? ይቸምጀማችሁ። አሌክስ ኦሎፒያ እባላለሁ። ቆሎ በእንግሊዘኛ ምንድን ነው ስባል ዳቦ ቆሎ ያልኩ ሰው ነኝ። ስለዚህ 2 አሮጊት አፍቅሬ 2 ጥርስ ያላት ስገባ ስወጣ በሳቅ ልትሞት እድሜ ዳኛው አንቺም እንደኔ ያደርግሻል ወይ? ልብን መናገር ያስፈራሻል ወይ? ቆማጣና አይነ ስውር አንድ ቤት ውስጥ ይኖሩ ነበር። ከዛ በኋላ የሆነ ሰዓት ላይ እንኮኮ የሚያደርገው አይነ ስውሩ ነው። ቆማጣው በራሪ መኪና ሲገፋቸው ልቀቀኝ ሮጬ ለያዘዋል ከላይ ቆማጣው እንኮኮ የተደረገው አይነ ስውሩ ደግሞ ቶቶ ታርገው ተይዟል አለው ማለት ነው። ስለዚህ ፒስኳይስ ቬሪ ቬሪ ናይስ። እድሜ ዳኛው እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? እወዳችኋለሁ፣ አክብራችኋለሁ። ይቸምቸማችሁ እንዴት ናችሁ? ኦኬ ናችሁ? ምን አዲስ ነገር አላችሁ? ምንም ስማይሊንግ ፌስ ካን ኦፕን አይ ሾፕ ማለት ፈገግታ ያለው ሰው ሱቅ መክፈት ይችላል። እኔ እንዴት ነው ሱቅ የምከፍተው?
በደንብ ራሱ መሳቅና መክበትም አልቻልኩም። ስለዚህ እንዴት ናቸው? አንድ ደግሞ በዚሁ አጋጣሚ ላጫውታችሁ። በዚሁ አጋጣሚ ላጫውታችሁ። በዚሁ አጋጣሚ ኦኬ ይቻላል። እንትን ነው አይ ቲንክ ጥራል አሌክስ ኦሎምፒያ ነው ያልከኝ። አሌክስ ያው ያላችሁ ቀጣይ ሌላ እንደዚህ እናዘጋጃለን። ተዘጋጅተህ እኔ አሁን የምመጣው ምንም ችግር የለውም። አያሳስብም። ችግር የለውም። እኛ እንደ ማንኛውም እየተንቀሳቀሰን ችግር የለውም። ሰርከስም ጀምረሃል፣ ዘፈንም አቅርበሃል፣ ቀልዱንም አቅርበሃል። ብዙ ነገር ነው ያቀረብከው፣ ግን ወርቀሃል እና ቀጣይ ዙር ላይ ሌሎች እንደዚህ የሰርከስ ምናምን ልዩ ተሰጥኦ ሲኖር ታቀርባለህ። ለዛሬ ግን አላለፍክም። ምንድን ነው? ኧረ ምን ብዬሽ ነው? ጠጥተሃል? እኔ ብዙ አልጠጣም። የሚገርምሽ ነገር አይደለም። ይኸውልሽ እናቱ ይቅርታ አድርጎልኝ አባቴ፣ የሆነ ሰዓት ላይ ፒን ቤት ተጠቃሚ ነበርኩ። ከዛ በኋላ ጀሪካኑን በግሉኮስ ገመድ ከትቼ እንደዚህ እንደ ኤርፎን አድርጌ ጠጥቼ 3 ቀን ተጠቅሜበት ነበረ። በሆነ አጋጣሚ ፕሮዳክሽን አስወጣልን። የማንን አሌክስ ኦሎምፒያ? ምን ብዬ ነው የምታስወጣኝ? ከየት ብዬ ነው የምወጣው? እንዴት ተደርጎ አሌክስ ኦሎምፒያ? ችክ አለ እኮ ሰውዬው። ውጣ ፕሮዳክሽን በቀጣይ ጨሲ ጫጫስ ቢያሳ አሌክስ ሲነሳ እኮ ነው። አሌክስ አሁን እኮ ቀጣይ ውድድሮች አሉ፣ ትጠራለህ። እባክህ ምንድን ነው? ኧረ ተው 1000 ብር ካልያዘ ሰውዬው አይፈታቸውም። በቃ ወይ የሆነ ነገር አለ። ከዛ እዚህ አይ እንደው ቢያንስቅም እሺ፣ ያ በቃ ፕሮዳክሽን ውጪ ማለት ነው። ውጪ አውራቸው፣ እነሱ ያወሩሃል። እነሱ ያወሩሃል፣ ውጪ ያወሩሃል። ፕሮዳክሽን ውጪ ያወሩሃል። ያው በቃ እሺ ደግሞ እኮ ምን አለ አያውን አንዳንድ ሰዎች 100 ሺህ ብሩን አስበው ሲል የዕለቷን 1000 ብር ነው የሚያስበው። አሁን ምን ትይዋለሽ? እኔ አሳኩበት። እሺ ወይ ይቦጨቀልኛ ሞክራለች። እስቲ ቀጣይ ተረኛ ሰላም ነው አለሁ። ሲምባ እባላለሁ። እዚሁ ፒያሳ ነኝ። ቲክቶከር ነኝ። ያው በዚሁ አጋጣሚ ይህን ነገር ለመናገር በመምጣት በጣም አመሰግናለሁ። ያው ኮላብ ምናምን ማድረግ የሚፈልግ ካለ ያዋል ይሰራል። አዎ ድምፅ ልብ ያለ ቆይ ልቤ አንተ ጋር ነው ላይ ቸኩያለሁ። ላፍታ እንድታወራኝ ፈልጋለሁ። መጀመሪያ ነው ሳይ ዛሬ ማርያምን ባምቢ ግን በፍጹም በጭራሽ አትስቅም። ሳቋ በምን ታምር እኮ ነው የማይመጣው።
ምን ሆነ ነው? ምንድን ነው የሆንከው? ሲምባ ምን ሆነ ነው? እኔ አላውቅም። ማርያምን ሲል ነው እንደውም ሳቄ መጣው። ምን አባህና ነው የምትታከከኝ? ያሟል እንዴ? አይኮ መጽሐፉ ነው እኔ እኮ አሁን እኮ ምንድን ነው ያሳከሻችሁ? እኔ አልሳኩም እኮ ያ ነው እንጂ የሆነ ቁዝ የሆነ ልጅ በእናትህ ነው አይደለም። በግድ በትግል እኮ ነው ያልኩት። ካላለፍኩማ አልወጣም እኮ። ኧረ ባቢ ምን አለ? ስድስት ሰዓት መጥቼ በመላክ ኧረ አይበላም። 6 ሰዓት መጣ። እሺ አንድ ጥያቄ ብቻ ልጠይቀኝ። እሺ አሁን አልፈሃል። እስቲ ቀጣይ ምን ይዘህ ልትመጣ ነው? እዚህ ጋር ወጥተህ ትከሻችን ላይ ልጨፍር ነው? የቀጣዩን እናስብበታለን። ግን ለቀጣዩ አሁን ባይዘይ በቀጣይ ስትመጣ ዙሩ ይፈራል። ያለፉት ናቸው አንድ ላይ የሚመጡትና እሱን በደንብ መዘጋጀት አለ። በግድ ነው አሁን ዛሬ እግረ መንገድ ነው። በግድ ነው ልለፍ። እሺ አሁን እስቲ ሲምባይ መነጽርሽ ኧረ ከባድ ነው። አይ ግን በዚህ አጋጣሚ ማለት ነው የእውነት ማስተላለፍ የምፈልገው ነገር ትችላለሽ ቁም ነገር ነው እና እናንተ አሁን የህዝቡን ትችትም ሆነ ስድብ፣ ጥላቻ፣ ዛቻ ምናምን ችላችሁ እዚህ ቦታ ላይ ደርሳችኋል። ኦልሬዲ አሁን ለእኛ አርአያ የምትሆኑ ሰዎች ናቸው። ገባችኋል? እና ቁም ነገር ነው የምላቸው ማርያም አሁን በየሰፈሩ በጣም ታለንትድ የሆኑ ሰዎች አሉ እና እነሱ እዚህ ጋር መጥተው ችሎታቸውን እንዲያቀርቡ ምናምን በመፍጠራችሁ በጣም ይህ ትልቅ ነገር ነው። ሁሉም ወጣት ደግሞ ማለት ነው የቤተሰቡን ላይፍ ምናምን መቀየር ይፈልጋል። የተስተካከለ ነገር ማግኘት ይፈልጋል። ጀስት እኛም በምንሰራው ነገር እየገባችሁ እንኳን እኛ ላይ ኮመንት ላይ ብታደርጉልን ያ ነገር ለእኛ ትልቅ ነገር ነው። የቲክቶክ ስም ነው ሲምባ የእኛም ሀሳብ ነው። ጀስት ታለንት ያላቸውና ቫይራል ምናምን ያልወጣላቸውን ሰዎች ከእኛ ጋር ተዋውቀው ተገባብተው ከዚህ በኋላ ፖስት ለሚደረግላቸው ሪፖስት እያደረግን ኮላብ እያደረግን ይህንን ሰፖርት ለማድረግ እናንተ ገፍታችሁ ወጥታችኋል፣ ነጥራችሁ ወጥታችኋል እና ብዙ ታለንትድ የሆኑ ሰዎች ስላሉ ያው በሺ ምናምን ሰፈር የቀሩ በጣም ብዙ ሰዎች አሉ። የእናንተ ደግሞ ላይክ እና ሪፖስት ምናምን ባምቢዬ የምሬን ነው የምላችሁ ማርያምን ትልቅ ነገር ነው ለእኛ ሞራል የሆነ ነገር ይመችሽ። ያራዳል ኮንተንት ድራማቲክ ነገር እሰራለሁ። ያው ይሄ ሙያ አይደለም ዝም ብዬ ያላ ለመሾፍ ነው የመጣሁት። ካሜራማን ምናምን ይመችሻል። አትፈልገውም እንዴ? ወይ ቀመጥ እዚህ አይ ግን ታክሲ የረሱት ነገር ድፍረቱና ደስ ታከከኝ እኮ ነው እኮ ፈሮት ማርያምን ጥሩ መጥቶ እንደምን እርግጠኛ ነበር ግን ለምሳሌ መጥቶ ራሱ አክሳክነለትና ይሆነላል ማውደም ስቆ እዚህ ጋር ቆሞ ማለት ነው ባቢዬ አልሳቀችም። አይመጭም በእኔ ምክንያት አልሳቀች። ከዛ በኋላ እሱ ቪዲዮ ይታያል እኮ አንተ ነህ ቀድሜ ማርያም በጣም አይ ከመጀመሪያው ይሻላል። ከመጀመሪያው ይሻላል እና ጋይስ በቃ ታለንታችሁን ይዛችሁ ውጡ። ጌታ ምንም የሚከብድ ምናምን ነገር የለም። ስለኛ ነጥሮ መውጣት በጣም ቢያወራ በጣም ምስቅ ይመስለኛል። እንደውም ከቀልዱ በላይ መስሎት እኮ የትም አልነጠርንም። እዚሁ ነህ እመቤቴ አስቅም። አንድ ስፍራችን የተላስ ነው ማለት ነው። እሺ ተረኛ ዝግጁ ነው? ሌናችሁ ዶክተር እባላለሁ። ተቀጫሪ መጡት ዛሬ ማቀርበላችሁ ቀልድ ነው። ቆንጆ ቀልድ አለኝ። አሁን ስመጣ ከስራ መገናኛ ሂጂ የሆነ ሰው እንደ ድንገት ሰውና ግባ ብሎኝ የመጡት እንደፈለጋችሁ ብስቁም ባስቁም ያቀርብላችሁ። ስራ ልፈልግ እንጂ ከጣን መገረ በባስ ነው የሚሄደው። ሀብታ ይቻል ውድ ነው። ከዛ በኋላ የሆነ አሮጊት አጠገቤ ተቀምጧል። ለካ ሌባው የመገናኛ ሌባ ስልኳቸውን በልቷቸዋል። ዝናብ እየጣለ ነበር። የሆነ ፒያሳ ስንደርስ ስልኬ ብለው ሲፈልግ ይኸውላ ባስነጁ ደግሞ አቁሙላቸው ተብሎ እንዳለ ተፈትሽ ሲታይ መገናኛ ነበሩ። መገናኛ ሰው ነው
የሰረቁት እዚህ አይደለም። እንደ ድንገት ዝናቡ ሲጥል ከዛ በኋላ አሮጊቷ ተነሱና ባሱ እየሄደ ነው። ባሱ እየሄደ አሮጊቷ ተነሱ። ይሄ መገናኛማ ሌባ ውቅጥ ያድርግኝ ውቅጥ እርግጥ አድርጎ እንደው ፈጣሪ ደግሞ ምንድን ነው የእጁ ድምፅ ያስተጋባል። ሰጣናቸውና እንደ ድንገት ሰፈር ላይ ደረሱ። ሰፈር ላይ ስደርስ ደግሞ አንድ ጀለሳለች ስራ የምትሰራ። ከዛ በኋላ ጫማ ሰፊ ነች። በየሳምንቱ መገናኛው አልኳት ድንገት እኮ ነው ድንገተኛ ምንም አይደረግ ስቃለች። የፖሊስ ዱላ ነው። አሁን ላይ ሲመጣ ዝናቡ አርያቱ አለቀሱ። አዋጣን ስጠራቸው በቃ አሸነፍክ እኮ። አሸንፈን በምንድን ነው ዶክተር የተባላችሁ? እሺ እንትኛው ይቀጣል። የምትመላለሰው ሴቷ ማለት ነው። ሴቷ በየሳምንቱ ትመጣለች ልጁ ጋር ፍቅር ይዟት ማለት ነው። እሱ ግን አልገባውም። እሱ ደግሞ ሴት አያውቅም። ከዛ በኋላ በየሳምንቱ ስታሰራ ምን ነው አንቺ የቻይና ጫማ ነው ያርሽው በየሳምንቱ የምትመላለስ ይላል። ከዛ በኋላ አይደለም ሁሌ አንድ ጫማ ሲኖርኝ እሱን ማሰራው ትሏለች። ከዛ የሆነ ጫማ አገኘ ሰጧትና ስፋልኝ ትሏለች። ከዛ ዋጋ ይነግራታል። ዋጋ ከነገራት 20 ብር ይላታል። ከዛ እሷ ጃኬቱን ሳፓረግትና 15 ብር ያዋጣን ስትል ቸከሷ ኧረ ያዋጣኝ አንቺ አላት። አስቡን ይስ ነቀጣዩ በምንድን ነው ዶክተር የተባለው? እሱ 8 ያክል ኤችአይቪ ስለ ኤችአይቪ ትምህርት ምናምን ነበረ። ባዮሎጂ አስተማሪ ያው እሱ ሲገባ ገርፈን አለው ጸጥ ብለን ከዛ አንድ ቀን ይሁን ስለ ኤችአይቪ ለምንድን ነው የሚወደህ? ድራማው ስለሰሩት ከዛ በዛ ስርዬ የሚባል አለ አንድ ቪዲዮ ቤት ማለት ዶክተር የተከበሩ እንዴት ሆኑ ይለኛል። ከዛ በዛው ጸደቀ ዶክተር አሁን ሲኒ የኋላ ሴት አይደለም ዶክተር ነው የሚባለው በየሰፈሩ ዶክተር የኋላ ሴት መቼ ኧረ በስዬን መጡ። እኛ እኮ ላባችን ጠፋ እንዘራለን እንገባለን ትምህርት ወዲህ አይሆንም። በርቻ ያላደለ በቀጣዩ ዙር ከር ስለሚከር አሪፍ አይ አሁን ሳይታሰር ነው እንጂ የመጡት አስበበት የዛ ጊዜማ አልፋለሁ። አመሰግናለሁ። እና አትፈልግም እንዴ? እሱማ ትራንስፖርት በግራ ይሰጥበቅ ብሩን ረስቶ ሊወጣ ሲጀመር ለምን እንደመጣ አያውቅም እንዴ? ኦኬ በጣም ይቅርታ። ትልቅ ሰው ነው። እናመሰግናለን። እሺ በሉ ወንድሞች ዶናቱ ምናምን እናመሰግናለን። ኧረ በቃ አንተ ለዶናት ሲመጡ ዶናትና ሻይ ሰጥተናቸው ለዶናቱ አመሰግናለሁ። ባዮሎጂ አስተማሪ ያስቃል። ዶክተር ባዮሎጂ አስተማሪ ሉሲ መሳይት አረቱ ማለት ነው። ጎተላሴ የአይፎን ፎርም ያክል ሰውዬ እግዚአብሔር ለዶናቱ አመሰግናለሁ። እንደውም ለዶናቱ ያለው ይጸልይ። ተረኛ በጣም ዶክተር ተመቸሽ። ኧረ ዶክተር ይመቻቸው። ማረኝ። አይ እሱ ማለት ነው እኮ አንድ 40 ምናምን ነው 40 ኧረ ምን እድሜው 30 ቆይ አለ ምንድን ነው ቋቋ ምንድን ነው? አይ ሄዷል ማለት 37 አለ ነው ይባል ድርቅ ነገር
ብቻ ያስቃል። ባያወራም ያስቃል። ዝም ብሎ ቀደደው እንጂ ባያወራ ዝም ብሎ ቢቆም የጠንቋይ ጀበና ነው የሚመስለው። የተሰበረው ነው። ተረኛ ኧረ ተረኛ ና ጆቦርኬ በስንት ጣም በቃ ምን ሊያደርጉ መጥቶ ነው? ና ወደዚህ እዚህ ማይኳ በጣም ወዳቸዋለሁ። ማለት ያው ሰው ማሳቅ ብዙም ሌላ ጋር ነው እንትን የምለው ማለት ይሁን አላር ተዘጋጅተህ ምናምን ሲሆን ደስ ይላል ለማሳቅ። ለምሳሌ እኔ ሆዴ ላይ እንደዚህ አድርጌ የእርጉዞኝም እንደዚህ ብገባ ይሆናል አይደል? አክሽን ነው ማሳየት ነው ለማሳቅ እና እኔ ስላልተዘጋጀው አሁን ዝም ብዬ ነው የገባሁት። ዝግጅት ግን ያስፈልገዋል ሰው ለማሳቅ እና እኔ አልተዘጋጀሁም። ይቅርታ አድርጉልኝ። የሆነ ነገር ላሰማችሁ ይቻላል። ዞንና አይጥ አንድ ወንዝ ተሻገሩ። ከዛ አይጧ ዞኑን በጆሮ ምን አለችው? ወንዙን ነቀነቅ ነው አይደል አለችው። ነቅናቂው ግን ማን ነው? ዞኑ። ግን አብሮ ስለተሻገሩ አይጧ ነቀነቅ ነው አለችው። ድምፅ ላይ ምን ዘፈን አይዘፍን ብዙ አላቸው። ባይዘው ያስተላለፈው መልእክት አሪፍ ነው ማለት ምንም ነገር ዝግጅት ያስፈልገዋል። ገብቷል። ሳትዘጋጅ እንደዚህ ያሳከን ተዘጋጅተህ ስትመጣ ደግሞ ያው አንተ ላይ ጫና ይበዛል። ከዚህ በኋላ ማለት ነው ተዘጋጅተህ መምጣት አለብህ። ለቀጣዩ ዙር አልፋል እንደገባህ ነው የሳቅ የጨዋታው ህግ ከአራቱ አንድ ሰው ባሳቀ ነው። አሁን ቀጣይ የሚሆነው ይሄ መጨረሻ ወደ አለፉት ሰዎች ነው የገባው። በቀጣይ ግን ግዴታ ለማለት ቀጣይ ግን ማለት ነው ውድድር ካለፉት ጋር ስለምትወዳደር ለብራ ከዛ ድረስ የመጣ ልስጥና ነገር አለ። እሺ አንተ በጣም እንዳለ ነው ትክክለኛ ስሜ። ያው በሰፈር የምጠራው ግን አበበ ነው። ቅድምም ስንመዘግበው እንደዛ ነው ያለው። እሱ ያለን ሰምተዋል ግን ያስረዳል። አልሰማሁም። ብሩ ላይ ይርጋለት አንዴ ስጦና አንተ ተዘጋጅቼ እመጣለሁ። እሺ ማማዬ ግን እዛች ጋር በዛውም እኮ ለሌሎችም እንትን ስለሆነ እንደገባህ አንተ ገና እንዳየች እሷ ናት ቀድማ የሳቀችው ማለት ነው። ስለዚህ ወደ ቀጣዩ ዙር አልፋል። ነገር ግን አሁን ካለፉት ሰዎች ጋር ስለምትመደብ ይሄ የዛሬው የመጨረሻ ዙር ቀጣይ ካለፉት ጋር ነው የምትወዳደር። የግዴታ አንድ ሰው አይደለም ማሳቅ ያለበት የቀጣዩ ዙር ማለት ነው። ለመሸለም ብሩም 1000 ብር የማይሆን ለሌሎቻችሁም ነው ላለፋችሁትም ሰዎች ነው የምናገረው። ቀጣይ ብሩ ከፍ ይላል። ነገር ግን 4 ሰው ማሳቅ ያለበት። ስለዚህ በደንብ ዝግጅት ያስፈልጋል። እኔ እስከ መጨረሻው ተማመንብሻለሁ። እሺ ወንድሜ አልሰማህም? ደግሞ በመሳቅ ያልተጸጸትኩም የምር ያስቃል። እግዚአብሔርን ያስቃል። ዞንና ይጣልና ማለት ነው ነቀነቅ ራሱ ከዛ አንድ ላይ ስለተሻገሩ ብለው ሊወጣ ነበር። መጀመሪያ መሳቃችንን ሁሉ አረስቱታል።
ሲጀመር ስለ ዝሆን ማውራት አልፈለገም። በቃ አልተዘጋጀውም ሊል ነው የመጣው እኮ። አዎ ሊነግረን ነው የገባው። እኔ እያዋሮት ብሩ ነው። አዎ ልክ ነው። ተረኛ ሰላም ናችሁ? ሌትስ ጎ። እሺ እሺ፣ እንኳን ደህና መጣችሁ። ማን ነው? እንኳን ደህና ቆያችሁ። ወይኔ ፈራሁ። አብሽር። ኧረ ወይኔ በኢየሱስ! ኧረ ባምቢ ውጪ በዝጋበር እለፈናለሁ። እናቴ ትሙት። ኧረ አሬሩ ወጣ። ኧረ ሽንት ቤቱ ሞላችሁ በኢየሱስ! ኧረ ኧረ ውጪ በዝጋበር! አንቺ ሴትዮ ለእናት ሀገርሽ ነው እንደምታሪው። እኔ ብለው አንቺ ስቀሻል፣ እናቴ ደግሞ ስቀሻል። እሺ ሌላ በግድ ነው እንዴ? አይደለም በግድማ። ይኸውልህ ልንገርህ፣ ጋር ይመጣና ድጋሚ ይገባል። ተረጋግተሽ በቃ ተረጋግተሽ። የቅድሙ የሸኖ አይሆንም አይሆንም። እሺ አንተ ሸኖ አይ መቀባት ሌላ ነገር ነው እንዴ? ምን ግባ 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 ግባ። ሌላ ነገር አንድ ነገር ነው ላደርግ የምችለው። እሺ እሺ ቀጥል። እሺ ስለዚህ ሮስትም ይቻላል። ትችላለህ። አይደብራችሁ? ኧረ አይደብረን። አንተም ግን እንዳይደብርህ። ኧረ አብሽር አብሽር። ቀጥይ። እሺ ባምቢ እወድሻለሁ፣ አድናቂሽ ነኝ። እኔ የሚጀምር የዚያማ በኢየሱስ ከአንቺ ጀምር። አይቼ ነው ሁኔታሽን ምናምን አረጋግጬ ምናምን ነገር ካልሆነ ኧረ ሁላችንንም ይሄን ኧረ ስቀል ነው። ቀጥል ቀጥል። አይ ችግር የለም። አየሽ ባምቢ ቀለል ስላለችኝ እኮ ነው። እሺ ባምቢ ይቅርታ። እንግዲህ አቋምሽ አሪፍ ነው፣ ቆንጆ አቋም ነው ያለሽ። ተረጋጋ እንጂ ሊጨርስ። ኧረ ምን እንዴ ምን አስትልኝ? ቀጥል። ትረባ ያስቃል ያስቃል። እሱን ነገር ማሰብ አለብን። ወዳቂ ነህ በቃ መፈንዳት ነው። እሺ ባምቢ ያው እንግዲህ እንዳየነው ከሆነ ምርምርም እንደተናገረው ከሆነ መቀመጫሽ መሬት ቢሆን ኖሮ ይሄ ሁሉ ኢትዮጵያዊ ማብራት ጠፋ። አንተ ነህ ያጠፋው። አሁን እንጣ እንኳን የሚጠፋበት መብራት ኧረ እንደው አይኑ ባጠፋስ መብራቱ በጣም ያስቃል። ትክክለኛ ሰዓት ላይ ግን እኔ እዚህ ዩቲዩብ ላይ መናገር ፈልገው ጎረቤቶቻችን ደጎች ናቸው። እግዚአብሔርን ፊት ለፊት አሉ። እግዚአብሔርን ነው የምላችሁ። እዚህ እኛ ቤት የለም እነሱ ጋር አለ። ግን ቀጥሉ ብለው ሶኬት ተላኩልን። እግዚአብሔር ምን አይነት ሰው ነው? ሮስቱ ራሱ አድንቆት መስሎ ነው የወጣው። አድናቆት መስሎ አሪፍ ቦታ ላይ ተቋርጦ ያቋርጠውና ይሄ ቆይ ተይው። በግል ጎረቤቶቻችን ታላቅ ምስጋና አለ። እንወዳቸዋለን። እሺ ባምቢ እስቲ ቀጣይ ገባ በይው። ቀጣይ ኔክስት ሰላም ነው። እንዴት ነው አለን? ማናቸው? እስቲ አውልቀው። እቺ ራቼን ይመስላል። አንተ ግን ፎቶ ላይ አንድ ማን ይመስል ፋዘር ናቸው እና የበራይ ሁለታችሁም እንዲህ ብላችኋል። መጀመሪያ ያደረግከው አያስቅም ነበር። ማን ነው ማን ላይ ያልኩት ነው ብዬ ነው ሲያወጣው ነው። አሁን እኮ በነ አሳቅ እንደሱ ምስኪን ነው። ማርያምን ያስተውቃል። አሪፍ። አይ ተሳክቶልሻል።
ያው ጆሮሽ ነው ገብቶሻል። አፍንጫችን ፈልገዋል እንዴ? ቆይ እሳቸውን መምሰል በጣም ሰው ናቸው። ኧረ ነው። ስም ማን ነው? ስምሽ ማን ነው? ስሜ ሀምዛ እባላለሁ። ሀምዛ። ከየት ነው? እዚሁ ሰፈር ነኝ። አያሳስብም። ችግር የለውም። እኔ ተመችተኸኛል በጣም ምስኪን ባምቢ ምኑ ጆሮ ነው የተመቸሽ ወይስ ምኑ? ሲስቅ ምናምን በጣም ያሳዝናል። ማርያም ያራዳ ልጅ ነኝ። ባምቢዬ አመሰግናለሁ። ተረከቡን እኮ አንተ በጆሮም በምንም ብለው አሁን በተፈጥሮ ነገር ብር ይቀበሉናል። በመቤቴ የታል ታለንቱ ግን? የታል ክሬቲቪቲው? ፕሊዝ እናንተም ሳቃችኋል። አይ ያስቃል። እኔ ሲገልጸው ሳቁ አገላለጡ በኢየሱስ እስቲ ችግር የለውም። ተመናምለናል። ስንት ሰው ነው ያለፈው? አራት ሰው ሰው ነው ያለው። 4,000 ብር ማለት ነው። ይሄ ሁሉ እናንተ ስቃችሁ ነው። ባይ ዘ ወይ ቶማስ ለአንድ ሰው ነው የሳቁት። እስካሁን እኔ እኮ ስስቁ አንቺ ላበንስ አባ ይገባዋል። መሳቅም ነበረ። አባ ያስቃል። አባም ተዘጋጅቶ ሲመጣ ራሱ በጣም ነው እኔ አባት በሉት። አበ ነው በጣም ነው እኔ የምታርኝ ሰው። ማንኛውም ስንት ተወዳዳሪ ነው? ከዚህ በኋላ 2 ሰው ነው መሰለኛል። 2 ሰው ወይ አንድ ሰው ነው ያለው። ስለዚህ የመጨረሻ ዙር ነው ማለት ነው። አንድ ሰው ወይ 2 ሰው ይቀረናል። ኦኬ፣ ወይ አንድ ሰው ወይ 2 ሰው ነው ያለው። ተረኛ እና ባምቢ አንድ ጥያቄ ልጠይቅሽ እስቲ። የዚህ አንቺ ያለሽበት ቪዲዮ ያው ዩቲዩብ ከባድ ነው ታውቂያለሽ፣ እንደ ቲክቶክ ምናምን አይደል። ስንት እንጠብቅ ቪዲዮ በአንድ ሳምንት ውስጥ? አሁን ለምሳሌ የነ ታኩሬ በአንድ ሳምንት ውስጥ እስከ 2 ሳምንት ነው። በአንድ ሳምንት ውስጥ ነው የነ በአንድ ሳምንት 120 ምናምን። ኦኬ፣ አሁን ላይ ያለው ነው እስከ 180 ምናምን ታይቷል። 100 ስንት እንጠብቅ በግምት? የኔም 150 እናያለን። የባምቢን ፋሚሊዎች እናያቸዋለን። ሰብስክራይብ እያደረጋችሁ እስቲ ቢሆን ነገር ቢያችሁ የናሆን ፊትና የኔ ፊት እኩል ከታየማ በጣም ነው የሚደብረኝ። አማቻው እንዴ ሱስ ልክ ነው። እዚህ ነገር እንዳታረጉ። ቦምባ ክላስ ልክ ነሽ። ልክ ነው። በነገራችን ላይ አላሽችም ነው እንደ አባ እውነት እናውራችሁ። እሺ ተዘጋጀውማ ባይዘው የችኮላ ነው እግዚአብሔርን እንትን ያልናት እና በጣም ነው የምናመሰግነው። ሶስቴ ነው እሺ ያልኩት ላስገባ ሰው እና ቺን የመሰለች ውብ ልጅ መደነቅ የለባትም ብለህ አንተ ይሉታ ችግር አለበት። እሺ ባምቢ ይመር በጣም ነው የምንወድሽ። እሺ ላስገባ እኔ በጣም ነው የምወዳችሁ ጋር ወይኛው በጣም አሁን ተረኛ ባምቢ በጣም ነው የምወድሽ ነው ያለው። ችግር የለም። እሺ ለማንኛውም አንተ አትወዳትም እንዴ? አይገባም። ይሄን ነገር ካጨረስ ማንም አይገባም። አትገባም። አትወዳት? ኧረ በጣም ነው የምወዳት። አንተ አትወዳት? እኔም እወዳታለሁ። ተረኛ ናገባ እስቲ ነጋ ጠባት ቅጥቅጥ ሰለቸኝ። ቃተዲና እንዴ ዛሬ አራግፋታለሁ። አይናጢሶ ቁርጥ ራሱን እኮ ነው እሱ ጋር ራሱን ቃተኛ እኮ ነው የሚመስለው። እንዴ በየቀኑ ቅጥቅጥ ሰው ሁሉ ደህና ሚስት ያጋጥመዋል። እኔ ፈረስ ነኝ እንዴ የማገባው? ይሄንማ ዝም ቸላም አለልባት እንዴ የለፋቱ ቤት ነው። 336 ማይካችንን አረጋ 445 የልፋት ይወጣል። ውጭ ሰለቸኝ እናት ይመጣል አባቴ አይኗን ጥርሷን ለመከላከል ራሴን
ሰለችኝ፣ ይጭ ሰለችኝ፣ ይጭ ሰለችኝ። እንዲህ ከዚህ በኋላ እኔ አልለቃትም። ሲጀምር ዛሬ በጠዋት የታባት ነው ያጣታል። ዳኞች አይደላችሁ አድኑኝ፣ ትገለኛለች። ዳኞች አይደላችሁ አድኑኝ፣ ትገለኛለች። ዳኞች አይደላችሁ አድኑኝ፣ ትገለኛለች። ዳኞች ናችሁ አድኑኝ፣ ትገለኛለች። ምን ቢል ያሸንፍ ነበር መሰላችሁ? ንቃተ ህሊና ነው የሚመስለው። እኔ ከመምጣቴ በፊት እያለ ቢገባ ሁሉም ፏ ነበር በሳቅ ትገለኛለች። ሀገር ፍቅር ምንድን ነው ያልከው? ቀልድ ልቀልድላችሁ። አሁን ሁለት ቲማቲም ሻጮች ነበሩ። ጠጅ ቤት ገብተው ቁጭ አሉ። ከዛ ሁለቱም ቁጭ እንዳሉ አንደኛው ወጣና ቶሎ ሽጦ መጣ። ልክ ቲማቲሙን ሽጦ ሲመለስ እንዴት ሸጥከው ምናምን ሲል አይ እኔማ የሆነ የቤት መኪና ገጨኝና ሙሉን ተቀብዬው መጣሁ ምናምን አለ። ከዛ ሁለተኛው እንደዚህ ካረማ ና አሳየኝ ምናምን ብሎ አብሮ ልክ መንገድ ዳር ቆሙና ሁሉንም የቤት መኪኖች ሲያልፍ እለፍ ይላል። እዛ መጨረሻ ላይ ሰውየው ልክ ተሳቢ ሲመጣ ግባ ሲለው ሙሉ ለሙሉ ደምስሶት ሄደ ማለት ነው። እዛ አንዴ ደግሞ በጣም ትምህርት ቤት አስቸግር ነበር። በጣም አስቸጋሪ ከመሆኑ የተነሳ ያ ሁሉ አቧራ ለብሶ መጥቶ ብር ሳይቀበል ከሄደ ቲማቲም አለ። ከዛ በጣም አስቸጋሪ ከመሆኑ የተነሳ አባቴን አልወስደውም። በጣም ኃይለኛ ነው፣ ይደበድበኛል። እዛ የሆነ ቀን አንድ እንጨት ፈለጭ አገኘሁኝ። እኔ አባቴን ከምወስደው አንተን 10 ብር ልስጥህና እንጨት መፍለጥ ይቅርብህ እየልሂድ ትምህርት ቤት አባቱን ብለህ ተከራከርልኝ ምናምን ስለው ልክ መጣና አስተማሪው ያላለው ነገር የለም። ባጥር ይዘላል፣ በቃ ስነ ስርዓት የለውም ልጁ ምናምን ሲለው እኔ እንጨት እየፈለጥኩ እናት ደግሞ እንጀራ እየጋገረች አሳድጋ ይልና በጥፊ ድብን አደረገ። እዛ አንዲት ሶስተኛ የቀደው ማለት ሶስተኛ አልበም ማለት ነው። አሁን ሶስተኛ ትራገጣ በለው አንዲት መንገድ ውሃ ጠላ የምትሸጥ ሴት ነበረች። እዛ ኧረ አውጡት ይሄንን የሆነ ገበሬ ያለ ሁሌ ይመጣል ይጠጣል፣ ሁሌ ይመጣል ይጠጣል። የሆነ ቀን ይመጡና ተማሪዎች አይ ዛሬ ጠላ ዋተር ምናምን ብለዋት ደስ አላት ምናምን። ልክ እንዲህ ዛሬ ቀጭን ነው ጠላሽ ምናምን ይችላል። እንዲህ ስንት ተማሪ ዋተር ያለውን ጠላ አንተ ቀጭን ነው ማለት ራሱ ደፋር ነው ያለች። ይሻለው ሶስተኛው ማለቀ አራተኛ አለ አልበም እንዳይኖር አክቲንግ ላይ ጎበዝ ነው በጣም። አንተ አሁን ይኸውልህ ምን እንደሆነ ታውቃለህ? ለሀገር ፍቅር ቲያትር በቃ አላ መድረክ ስራዎች ምናምን አለ። አሁን ባጣቆዩ ምናምን የሚባሉ ይሄ እንትኖች አሉ፣ የብሔራዊ ቲያትር ምናምን ለሱ ነው። ትንፋሽም አለ በዛ ላይ። አሁን ሮጥኩ በጣም ነው የሮጥከው እዚህ ውስጥ ባጣቆይ ከአንተ ራስህ እንደሱ ራስ አዳሽ ማለት ነው። እኔ ምን ለማለት ፈልገው ምንድን ነው የምትለው? ባጣቆይ ምንድን ነው? እንትና የቲያትር ድራማ በስመ አብ ወልድ ባጣቆይ ይባል። እኛ እናንተ ፍራሽ አዳሽ ሲጀመር ባጣቆይ አይደለም። ምንድነው ታዲያ? ፍራሽ አዳሽ እሱን ያላረማችሁን የታርሙኛላችሁ። አይ ግን ሞር አርት ላይ በጣም አሪፍ ነው። አርት ላይ ያሉ ሰዎች ያዩትና ይሄን ነገር ከነሱ ጋር የምትሰራበት መንገድ ብታገኝ ደስ ይለኛል። አክቲንግ በጣም ጎበዝ ስለሆንክ እና የመጣህበት ወይ የሆነ ለማሳቅ ስለሆነ ደግሞ ማሳቁ ላይ ግን በራስህ ግን ቆንጆ ፈገግታ ነው ያለህ። አይ ጎበዝ ነው አክቲንግ በጣም ጎበዝ ነው። ቲክቶክ አለ የቲክቶክ ስም ምንድን ነው? ገብርዬ እና
ገብርዬ እናና በዝባ የናን 306 ማለት ነው 306 በጣም ነው የሚያምረው ፈገግታ ግን መቤቴ በጣም አይደል አዲስ ነው አብሽራባሽ እና አረግሽ አለፎ እሺ በጣም ነው የሚያምረው ሳቁ ማርያምን ሶስት ቀን አልበም ሊያውራኩ ፈልጉ መነባነብ የሆነ ቀልድ ስማ በወደንፈስ ቅዱስ ጃኒ ብቻ አላውቅም። አሁን እንደዚህ አይነት ሰው አሁን ይሄ ምን አይነት ኩባያ ነው? ቅድም በዚህ እያወጣ ወይ ተጣጣ አይ ነው ኩባያ ቆይ ማናገር አለብን። እስቲ እንደው እየተነጋገርኩኝ ነው። የምር ኦኬ ተረኛ ኧረ ቀልድ እኮ አልበብ እኮ ነው የቀልድ አልበብ እኮ ነው የሰማነው። ኧረ ይሁን እንዴ አይ ባይዜ አሁን ኦልሬዲ ስላለቀ ያሁን ዙር እዚህ በኋላ ያለፉት ናቸው የምናገኛቸው አሪፍ ይመስለኛል። ቀጣይ ጀምሮ ከዚህ በኋላም እኮ ይቀራሉ ማጣሪያው ስላለፈ አሁን ጥሩ እንዲ ምናምን በትንሹም በትልቁም አንገለፍት ቀጣይ ጋር እየተመናመነ ያለው ላብ ነው። ቀጣይ ባንዲን ጎበዝ ናት። መጋበዝ የለባትም ብለህ ታስባለህ? ፍጻሜ ላይ ምናምን ፍጻሜ ዳኛ መሆን አለብኝ። ፍጻሜ ላይ ምናምን ኧረ ሁሉም ላይ አንቺ ምትሆኚ ደስ ይለናል። ህዝቡም ደስ ይሏል። ደስ ይላቸዋል። ተረኛ እስቲ እየጠጣችሁ እንቀበለው ሰውዬውን። አትጠጣም እንዴት ነው? እሺ ናግባ ደህና አደራችሁ። እንዴት አደርሽ? ጠቅላላ እውቀት ልጠይቃችሁ ይቻላል። ዶር በአማርኛ ምን ነበር? አንዳችሁ ባምቢ መልሽልኝ። ምን ዶር? በር። እሺ ኦክስስ? በሬ። ዶር ኦክስ ሲሆን ምን ይመጣል? ዶሮክስ በር ዶር በርበሬ። እሺ እንትን ላይ ጀማሪ ሜካፕ ሰራለሁና ሜካፕን እንድታዩልኝና ቀልድም እንድነግራችሁ ነው። እሺ ሬት አድርጉላት። እሺ አቃል ቆንጆ ነኝ ግን ያው ጆከር ነው የምትይው። ምን ተቀብተሽ ነው እንጂ መሬት ነው የሚወርደው እንጂ ሬት ነበር መለቅለቅ ያንቺ ቆሸት እንዳለው ጎበዝሽ አይዳሽ ያበለ ያስቀሽላል። እኔ ያስቀያለሁ እውነት ግን ማለት ነው እንደ ወንድምነት አሁን ቀጣይ አሁን ማለፍ አልፈሻል። ቀጣይ ካለፉት ጋር ነው ገብቶሻል እና በደንብ ግን መዘጋጀት አልቀለደችም እኮ ገና አይደል? ቀልጅሽ እሺ ቀልዴ እንትን ነው ሆስፒታል ላይ ነው። ሁለት ህፃኖች ሴትና ወንድ የተለያየ ወላጅ ይዟቸው ይሄዳል ሊታከሙና ናሙና ይባላሉ። ቅድሚያ ሴቷ ትገባና ናሙና ላይብራቶሪ ማለት ነው። እሺ እና ሴቷ ቅድሚያ ትገባና እናትየው ይዛ ትገባለች። ልጅቷ እያለቀሰች ትወጣለች ማለት ነው። የደም ናሙና ነው የሰጠችው እና የወላጅ ለወላጅ ሲገናኝ ስለ ልጅ ጠያቄ የለም። ወላጆቻቸው እያወሩ ልጅቷ ታለቅሳለች። ከዛ ወንዱ ልጅ ማማ ምን ሆነች ነው የምታለቅሽው ይላታል። ከዛ የደም ናሙና ነበር የምሰጠው እጄን ቆረጡት ትሏለች። ምን ይልና ጩጬው ይቀውጠዋል ማለት ነው። ከዛ ምን ነው ምናምን እንዴ አንተ ምን ሆነ የምታለቅስ ምናምን ስትለው እኔ የሽንት ናሙና ነው የተባልኩት ይላታል። ደርቲ ማንዳችሁን አሰሩት። ያ ግን እድለኛ ነሽ ባይዜ ይሄን ታስቀድም ያኛው ወይና አስቀም ወልከሽ ነበር። ወይኔ መጀመሪያ ላይ የሚያረክሻው አሪፍ ነው። ግን ከዚህ በኋላ ግን የትኛው አሪፍ እንደሆነ ለይተሽዋል። የሚያስቀው እንደዚያም ኩርንስ ያለ ናቹራሊ አሁን ጸዴ አያ በቃ
ማን የሰራሽ ሜካፕ? ሜካፕ አርቲስት አይደለሁ ራሴ። ውይ ሌላ ሰው ሰርተሽ በሽጉጥ እንዳይልሽ ባሏሽ። እኮ አሁን አዳዲስ ለሚወጡት ፊልሞች ምናምን ያስፈልጋል። አውሬ ምናምን ይሆን ስለሚሰሩ 1 2 3 4 5 6 7 8 9 ግን ቀጣይ ግን አደራሽ በጣም ይሄ የመጨረሻው ዙር ነው ባይዘው የዛሬ እሺ አመሰግናለሁ። አቲ እንጂ ምንድን ነው? ኧረ እግዚአብሔር ናቸው እነዚህ እዚህ ጋር እንደዚህ ቁጭ ብሎ አጣጣ እንጂ እስክንደሳ ልታገሳቀፋት እባክህ እስኪ አንዴ ባንዴ ጸዴ አንተ የምትቀልደው ነበር እኔ በልተው ነበር። ጋይሶች የመጨረሻ ዙር ወይም የመጨረሻ ተወዳዳሪ አስገብተን እንጨርሰዋለን። አንድ ተወዳዳሪ ነው ያለው። እንዲሁም የዚህ እንዳረሰው ብዬ ነው። እንዲሁም የዚህ የመጨረሻው የዙር ማብቂያው ነው። ምክንያቱም በቀጣይ ቪዲዮ የምንገናኘው ካለፉት ተወዳዳሪዎች ጋር ነው። ግዴታ ደግሞ እንዳሁኑ አይደለም። አንድ ሰው በሳቀ ቁጥር አይደለም የምንሸልመው። ሽልማቱ ከፍ ይላል። ነገር ግን ብሩን ብቻም ሳይሆን የግዴታ አራት ሰው ነው ማሳቅ ያለባችሁ። ያለፋችሁ ሰዎች ለእናንተ ነው ይህንን መልእክት ማስተላለፈው። በቀጣይ አሪፍ ሽልማቶች ይኖራሉ። እናንተ ግን በዙር እንድታልፉ ወይም በዙር ዳጎስ ያለ ነገር እንድታገኙ የግዴታ አራት ሰው ማሳቅ አለባችሁ። ባቢ ተመችሽ? በጣም ያበደ ነው። ስለዚህ የመጨረሻውን ሰው አስገብተን እዚያ እንገባለን ማለት ነው። የመጨረሻው ሰው መግባት ትችላለህ። ተረኛ ይጥጣለት። አደራ ሰላም እንዴት Look at this. Somebody come look at this. Look at this. ስንት አይነት ልጅ አለ፣ ስንት አይነት ትውልድ አለ ባካችሁ። ዛሬ ደግሞ ወሲባ ሙሉ እንደመጣ ሃይላንዱን አውጣው እስቲ። እኔ በዚህ ሰዓት እሱ ጋር እንደመቆም ምንም ነገር አልፈልግም። አውጣው ሃይላንዱ። ቶሎ ማሬ ብል ቆሜ እሱ ጋር አውጣው ሃይላንዱ። ምንድን ነው ማስተላለፍ የፈለኩት? ሌላ አለ ከደህና እህታችን ጋር ሊያበጣጥሰን። ኦኬ የድሮ ሀሳብ ላምጣላችሁ እስቲ ሌላ። ኦኬ አንድ ባልና ሚስት ነበሩ። እሺ ከዛ ባልና ሚስት ሲኖሩ አንድ በጣም ከባድ የሚፈራ ሽፍታ ነበር። ከዛ ያነ ሽፍታ በቃ የወንድ ሚስቶችን በመድፈር ነበር የሚታወቀው። እነዛ የወንድ ሚስቶች ከዛ አንድ ቀን ባልና ሚስቶች እያሉ መጣና ዛሬ ልመጣ ነኝ ባልሽ እንዳይቆየኝ አላት። ባምቢ ስቶን የምትመጣው ቀልዶቹ በሙሉ በቃ የተመታ ቀን። ከዛ እንደዛ ሲላተኝ ኦኬ እሺ እነግረዋለሁ አለችው። ከዛ እንደዛ ስትለው እሺ ብሎ እንደገና እኔ ወንድ ነኝ አለ ማለት ለባሏ ስትነግረው ማለት ነው። ሄድ ሊመጣ ያነ ሽፍታ ሊመጣ ነው ሄድ አለችው። ከዛ እኔም ወንድ ነኝ ቆለጥ አንጠልጥያለሁ እኮ አላት። ከዛ እንደዛ ሲላተኝ ዛሬ እንዴት ነው ወሲብ ነው ምንድነው ሰንቷ አረጋችሁ? ኧረ በእናትህ ኧረ ሳቁ ምን እናንተ ደግሞ ጎዶሎ ባምቢ ስትሆን በቃ የሚመጣው የሚቀልዱት ልጆች በሙሉ ስለ አያስቅም። እውነት ለመናገር አያስቅም። ስም ማን ነው? ኤፍሬም ከየት ነው? እዚሁ አዲስ አበባ። ምን ነው ይፋ ምን ነው ይፋ ኤፍሬም ታምሩን ባየንበት በሰማንበት አሁን አንተን አይላንዱም አንተም ወንዱም ኢሴንሻል አይደላችሁም። ያን ያህል ማተር ለመቆላቱ ገባህ? የሰው ልጅ በብዙ ነገር ይዝናናል። ግዴታ ኤፋይ ፎታ አመሰግናለሁ።
ምን አይነት ወሲባ እንዲህ ነው የምንጨርሰው። በስመ አብ ማርያምን ምንድን ነው ደብና አለክ ቺርስ ጋይስ ማርያም ምንድን ነው ያደረገው? እግዚአብሔርን እንግዲህ ጋይሶች ባምቢዬን እንግዳ አድርገን ያው አክብራን መታለች። ባምቢዬ በጣም ነው የምንወድሽ። እኔ በበኩሌ በጣም ነው የምወድሽ። እኔም በጣም ነው የምወድሽ ፍቅሬ። ማርያም በጣም ነው I love you from the bottom of my heart. Yes. ቦታም በተነል ቦታማ አክሰንት ነው አክሰንት ነው። አይ ጢጥ የሚኖራል በጣም ነው ወዳችሁ። ኧረ ልክ ነህ ማትሰሳት። በጣም ነው ወዳችሁ። ቴንክ ዩ ስለጋበዛችሁኝ በጣም አመሰግናለሁ። በጣም ጥሩ ሰው ነሽ። ድጋሚ ትጠሩኛላችሁ። ፋይናል በጣም የምትውል ሰው በጣም ለምን ፋይናል ላይ ግዴታ መለየት ስላለበት ጌታ ባምቢን ለማሳብ ነገራችን ለሁሉም እንዴ አንተ በጣም እኮ እቺ ልጅ እኮ ኧረ በስመ አብ። ለማንኛውም ጋይስ ቦታው አልጠበባችሁ ምን ይባል ጆሲ ተቀመጠ ሰፍቶኝ ነበር እና ለአንተ ለሁለታችሁ ነው አይጠበባችሁ። ለማንኛውም ጋይስ ፍራይዴ ናይት ከባምቢ ጋር የነበረን ቆይታ ይሄንን ይመስል ነበር። እጅግ በጣም ነው የምንወዳችሁ። በቀጣይ በአሪፍ በምርጥ ፕሮግራም እንገናኛለን። ሁለተኛ ዙር እንመጣለን። እንወዳችኋለን። ይመቻችሁ። ሰብስክራይብ አድርጉ። እንወዳችኋለን። መልካም ቆይታ